ፐርፌክት ዴይስ በዊም ዌንደርስ ዳይሬክት የተደረገ ፊልም ሲሆን በዋናነት ፊልም የሚተርከው ስለ አንድ ሂራያማ ስለተባለ በጃፓን ቶኪዮ የተለያዩ የፐብሊክ ቶይሌቶችን ወይም ደግሞ የህዝብ መጸዳጃ ስፍራዎችን በማጽዳት ስለሚተዳደር አንድ ገጸ ባህሪ ነው። ፊልሙ የዚህን የሂራያማን የዕለት ተዕለት የዴሊ ሩቲን ወይም ደግሞ የህይወት ክንውን ያሳየናል። ይሄ ፊልም በዋናነት ሪዲፋይን ካደረጋቸው ነገሮች መካከል ፊልምንና ቋንቋን ወይም ደግሞ ፊልምን ስናይ አንድን ፊልም የሚያደርጋቸው ኤሌመንቶች ናቸው ብለን ከምናስባቸው ነገሮች ውስጥ በዋናነት ቋንቋ አንዱ ነው። ፕሎትን እንጠብቃለን ወይም ደግሞ ግጭቶችን ኤክስፔክት እናደርጋለን እና ይሄን ፊልም ግን ኢቭን ቋንቋ እንደሌለው ወይም ደግሞ ንግግር ብዙ እንደሌለውም ልብ የምንለው የሆነ ሰዓት ላይ ሂራያማ ወይም ደግሞ ዋናው ገጸ ባህሪ መናገር ሲጀምር ነው እና ድምጹን ስንሰማ ነው እስካሁን ድረስ በዚህ ደረጃ ፊልሙ የያዘኝ ምንም አይነት ንግግር ሳይኖረው ነው ብለን እንድንጠይቅ ያደርገናል ማለት ነውና በጣም ሚኒማሊስቲክ የሆነ አፕሮች ያለው ነው። በሂራያማ በኩል የምንመለከተው የጃፓን ቶኪዮ መልክም ደግሞ ቁሳዊ የሆነ ወይም ደግሞ በጣም በፍጥነት ላይ በጫጫታ ላይ የተመረኮዘ አይነት ሳይሆን ይልቁንም በጣም ሜዲቴቲቭ አይነት በሆነ አይነት መንገድ ሜዲቴት እንድናደርግ የሚጋብዝ ለጥሞና፣ ለዝምታ፣ ለአርሞ በሚጋብዝ አይነት መንገድ ነውና ምናልባትም የምንኖርበት ዓለም ምንም እንኳን አንድ ቢሆንም ነገር ግን የያናናችንን ጓዳና ወይም የያናናችንን እርምጃ ተከትለን ግን ለመቅረጽ ብንሞክር ወይም ደግሞ ለማሳየት ብንሞክር ግን ምናልባት በኔ በኩል ምንደርስበት የአዲስ አበባ መልክ ወይም ደግሞ በሆነ ባለስልጣን በኩል ከምንደርስበት የአዲስ አበባ መልክ ጋር ሊለያይ ይችላል ማለት ነውና በሂራያማን በኩል የምንመለከታት የቶኪዮ መልክ ደግሞ እጅግ በጣም በተፈጥሮ የተሞላ ወይም ደግሞ ለአርምሞ የሚጋብዝ አይነት መልክ ያላት ሆና እናገኛታለን ማለት ነውና ምናልባትም ሌሎች ፊልሞች ላይ ብንፈልግ ይሄንን መልክ ላናገኝ የምንችልበትም እድል ደግሞ ሊኖር ይችላል ማለት ነውና ሂራያማ በህይወቱን እንዲቀጥል ወይም ደግሞ ቀኑን እንዲገፋ ከሚያደርጉት ነገሮች መካከል ለምሳሌ ክላሲክ የሆኑ ሊትሬቸሮችን ማንበብ ሊሆን ይችላል። ከዛ ባሻገር ደግሞ የዌስተርን ሙዚቃዎችን ያደምጣል። እንዲሁም ደግሞ ለምሳ ስራውን ከሰራ በኋላ ደግሞ የሚሄድበት ፓርክ አለ። እዛ ፓርክ ውስጥ ደግሞ አንድ ትሪ ፍሬንድ ብሎ የሚጠራው አይነት ዛፍ አለ። በዛ ዛፍ ላይ በየዕለቱ የምትወጣው ፀሐይ በቅርንጫፎቹ ላይ በቅጠሎቹ ላይ የምትፈጥረውን ነጸብራቅ እና ጥላ በካሜራው ለማንሳት ይሞክራል ማለት ነውና ካሜራውም ደግሞ አናሎግ የሆነ ካሜራ ነው። ሞር ሂራያማ እንደ ገጸ ባህሪ ወይም ደግሞ እንደ ካራክተር በፍጥነት ከሚጓዘው ዓለም ወይም ደግሞ የተለያዩ ቴክኖሎጂዎችን እያስተዋወቀ አንዱን እንኳን አጣጥመን ሳንጨርስ ሌላ አይነት ፕሮዳክቶችን ከሚያቀርብልን ዓለም በተለየ የታይም እና የስፔስ ዞን ውስጥ ያለ አይነት ገጸ ባህሪ ሆኖ እናገኘዋለን። ሙዚቃን የሚያደምጠው በካሴት ነው። የሚጠቀመው ፐብሊክ ስፔሶች ውስጥ ነው። እንዲሁም ደግሞ ካሜራውም ደግሞ አናሎግ የሆነ ካሜራ ነው። እያሳጠበ በወረቀት ነው ፎቶዎችን የሚመለከታቸውና ኢቭን ስፖቲፋይ ምን ማለት እንደሆነ ራሱ የሚያውቅ አይነት ገጸ ባህሪ አይደለምና ለኔ ስሜት ይሰጠኛል ወይም ደግሞ ትርጉም ይሰጠኛል ብሎ ያሰበውን ዓለም ይዞ የቆየና በዛ ውስጥም ደግሞ መረጋጋትን፣ ሰላምን፣ ፍቅርን እንዲሁም ደስታን ያገኘ አይነት ገጸ ባህሪ ነው እና ብዙዎቹ በዙሪያ ያሉ ካራክተሮች ሲሞግቱት እንመለከታለን። ሽንት ቤትን እያጸዳ ነው የሚተዳደረው። ነገር ግን ኢቭን ያንን ስራውን ራሱ የሚሰራው በጣም ጠንቀቅ ባለና ፐርፌክት በሆነ መንገድ ነው። ስራው ከሚፈልገው የአእምሮም ሆነ የማቴሪያል ዝግጅት በላይ ተዘጋጅቶ ስራውን በደስተኝነት ይሰራልና በዙሪያ ያሉ ሰዎች ግን ምናልባት ሽንት ቤት ማጽዳትን የሚመለከቱት በጣም ዝቅ እንዳለ እንደወረደ ስራ ነው። ብዙዎቻችንን ብንጠይቅ ሰዎች የሚጸዳዱባቸውን ሽንት ቤቶች ለማጽዳት ፍቃደኛ አንሆንም ወይም ደግሞ ለትንሽ ጊዜ ምናልባት ልንሰራውን ፈቅድ ይሆናል እንጂ ሙሉ ለሙሉ እስከ ህይወታችን ፍጻሜ ድረስ ሽንት ቤት እያጸዳን ለመተዳደር በፍጹም አንፈቅድም። እሱ ግን ተቀብሏል። የኔ ህይወት ለሚያስወጣኝ ወጪ ወይም ደግሞ ህይወቴ ለሚጠይቀው ኤክስፔንስ ሽንት ቤት እያጸዳው ማገኘው ገንዘብ የወር ደሞዝ ይበቃኛል ብሎ የተቀበለ ሰው ነውና በዙሪያ ያሉ ሰዎች ግን ይጠይቁታል። ማለት እንዴት ሽንት ቤት እያጸዳህ እንዴት ደስተኛ ልትሆን ትችላለህ ብለው ይጠይቁታልና ይሄንን ሳስብ የሲሲፈስን ዕጣ ፈንታ እንዳስብ ያደርገኛል። ሲሲፈስ ያው እንደምናውቀው አንድን ድንጋይ ወደ ተራራ እየገፋ እንዲወጣ የተራራው ጫፍ ላይም ከደረሰ በኋላ ደግሞ መልሶ ድንጋዩ እየተንከባለለ ይወርዳል። ከዛ ደግሞ ያን ድንጋይ መልሶ ያወጣልና ትርጉም የሌለው አይነት ህይወት ነው። ብዙዎቻችን ሲሲፈስን ደስተኛ ይሆናል ብለን ልናስብ አንችልም። ነገር ግን ማን ያውቃል ላይክ ሲሲፈስ ይሄ ድርጊት ትርጉም እንደማይሰጥም እያወቀ ደስተኛ ሊሆን ቢችል እና በሂራያማም ህይወት ውስጥም ደግሞ ሂራያማ የሚሰራው ስራ በእኛ አይን ሲታይ ትርጉም የሌለው ቢመስልም ነገር ግን ትርጉም ከና ለመስጠቱ ደግሞ ተቀብሎታል እና ኢቭን ስራውን ጽድት አድርጎ ነው የሚሰራው። አንዳንድ የአጣዳፊ ስራውን ሊጨርስ ጫፍና ጥግም ደርሶ ደግሞ ሰዎች ይመጣሉ እና አጣዳፊ የሆነ እድሜያቸው ገፋ ያሉ ሰዎች ሽንት ቤቱን ለመጠቀም ሲመጡ አይረበሽም ወይም ደግሞ አይበሳጭም። ላይክ
አሁን አጽድቼው ምናምን አይነት ነገር ራሱ አይልም። የሚያጸዳው ሰዎች ሊጠቀሙበት እንደሆነ ሊያቆሽሹት እንደሆነ ያውቃል። ስለዚህም ተጠራርተው ሲጨርሱ ድረስ መልሶ ደጅ ሆኖ ይቆማል ማለት ነውና ምናልባትም በህይወታችን ውስጥ በጣም እጅግ ነሰሰሪ ነው ብለን የምናስበውን ስራ የሚሰሩልን ሰዎች ኖቲስ አናደርጋቸውም። ዓለም ላይ ያሉ የፐብሊክ ሽንት ቤቶችን ወይም ደግሞ አሁን እኛ በየአደባባዩ እኛም ሀገር በየአደባባዩ ፐብሊክ ሽንት ቤቶች እየተሰሩ ነውና እነዛን ሽንት ቤቶች የግድ የሆነ ሰው ማጽዳት አለበት። ይሄንን ስራ የግድ የሆነ ሰው መስራት አለበት። ነገር ግን ያ ሰው እኛ ልንሆን አንፈልግም፣ ወይም ደግሞ እኛ የምናውቀውም ዘመዳችን የምንለውም ሰው ያንን ስራ እንዲሰራ አንፈልግምና በሂራያማም ህይወት ውስጥ ደግሞ ሂራያማ ይሄንን ሽንት ቤት የማጽዳት ስራውን እየሰራ እንዲኖር የፈቀዱለት ሰዎች የሉም። በጣም ስትሬንጅ ይሆንባቸዋል እና የእህቱ ልጅም ወደሱ በመጣችበት ሰዓት ላይም ያንን አይነት ኢንካውንተር እናያለን። መጀመሪያ ላይ ያንን ሽንት ቤት ማጽዳቱን በጣም የሚያሳፍር አይነት ድርጊት ሆኖ አግኝታው ነበርና በኋላ ላይ ግን በህይወቱ እጅግ በጣም ደስተኛ የሆነ ሰው እንደሆነ እጅግ በጣም መልካም ሰው እንደሆነ ለማንም ሰው ክፉ የሆነ አይነት ገጸ ባህሪ እንዳልሆነ ወይም ደግሞ እንደዛ አይነት ስብዕና እንደሌለው በህይወቱ እጅግ ደስተኛ ሆኖና ሰላማዊ ሆኖ ከማንም በላይ አለው ከሚባል ሰው በላይ ደስተኛ ሆኖ በመጠኑ በኑሮ ህይወቴ ይበቃኛል ብሎ የሚኖር አይነት ገጸ ባህሪ መሆኑን ስትረዳ ግን አብራው ዝቅ ብላ ሽንት ቤት ለማጽዳት ፍቃደኛ ስትሆን እናያታለን ማለት ነውና በዙሪያው ያሉ ሰዎች ያንን እነዛን ፐብሊክ ሽንት ቤቶች የሚጸዳዱ ሰዎች እንኳን ይሄንን ሽንት ቤት የሚያጸዳውን ሰው ሪስፔክት ለማድረግ ወይም ደግሞ ዋጋና ስፍራ ለመስጠት ፍቃደኛ ሲሆኑ አናገኛቸውም ማለት ነው። ሌላው እዚህ ፊልም ላይ በጣም ሲኒማቲክሊ በጣም የሚያምሩ ሲኖች አሉ። ከነዛ መካከል ሂራያማ ተኝቶ በእንቅልፍ ልብ ወይም ደግሞ የሚያልማቸውን ህልሞች በብላክ ኤንድ ዋይት እናያለንና በህይወቴ እንድጠይቅ አድርጎኛል። ላይክ የምር በህይወቴ ወይም በእንቅልፍ ልቤ ሊሆን ይችላል ወይም ደግሞ በህልሜ ቅጠል ሲወድቅ ያየሁበት ጊዜ አለ ወይ? ዛፍ የተመለከትኩበት ጊዜ አለ ወይ? ወይም ደግሞ ህልሞቼ እጅግ ሰላማዊ ህልሞች ነበሩ ወይ ብዬ እንድጠይቅ አድርጎኛልና ኢቭን ሂራያማ አይደለም ህይወቱ ህልሙ የሚቀናበት አይነት ገጸ ባህሪ ሆኖ እናገኘዋለን። በህልሙ የሚያያቸው ነገሮች በጣም ፒስፉል የሆኑ ነገሮች ናቸው። እንደ ሰው ድሪም የሚያደርጋቸው ነገሮች ወይም ደግሞ በህይወት ውስጥ ከሚያውቃቸው ሰዎች ጋር ኢንካውንተር ያደረጋቸው ነገሮች በህልሙ ሲመጡ እንመለከታለንና ያን ያህል የሚረብሹ አይነት ህልሞች ሆነው ራሱ አናገኛቸውም ማለት ነው። እና ሌላው ብዙ ጊዜ ሰዎች ሰርቫይቭ ያደርጋሉ፣ በሊትሬቸር ሰርቫይቭ ያደርጋሉ፣ በሙዚቃ በተለያዩ የአርት ፎርሞች ውስጥ ህይወታቸውን እንዲቀጥሉ የሚያደርጋቸውን ወይም ደግሞ ቀናቸውን እንዲቀጥሉ የሚያደርጋቸውን አይነት ኢነርጂ ወይም ደግሞ ሪሌት ማድረግን ሊያገኙ ይችላሉ ማለት ነውና በሂራያማም ህይወት ውስጥ ኑሮውን እንዲቀጥል ካደረጉት ነገሮች መካከል ሊትሬቸር፣ ሙዚቃ እንዲሁም ራንደም ከሆኑ ሰዎች ጋር ያለው ኢምንት ሊባል የሚችል አይነት ኢንካውንተር እንመለከታለን ማለት ነውና ሂራያማ በዚህ ምድር ውስጥ ወይም ደግሞ በዚህ ዓለም ውስጥ ኢቨን ልብ የማይባሉ ሰዎችን ልብ ሲል እንመለከተዋለን እና ያም በህይወታችን ማይንድፉል ሆነን እያንዳንዱን ቅጽበት በማለዳ እኛ ፎር ግራንትድ የወሰድናቸውን ነገሮች መልሰን በአዲስ አይን እንድንመለከት ያደርገናል። ምናልባትም ከእስር ቤት ብንወጣ ዛፎችን በአዲስ መንገድ ልናይ እንችላለን። ምናልባትም ፀሐይን ማየት በማንችልበት አይነት ወህኒ ቤት ብንታሰር ስንፈታ ማየት ከምናፍቃቸው ነገሮች መካከል ፀሐይ አንዱ ነገር ሊሆን ይችላል። ወይም ደግሞ ራንደም ሰዎች የማናውቃቸው በህይወታችን ኦርዲነሪ ናቸው ብለን የምናስባቸውን ሰዎች መመልከትም ሊሆን ይችላል ማለት ነውና የህይወት ሩጫና ዓለም ሴት ያደረገችው የተለያየ አይነት አቲቲዩድ ህይወታችንን በበቂ ሁኔታ እንዳንኖር፣ አመስጋኝ እንዳንሆን፣ ትንሽ የምንላቸውን በረከቶች እንዳንቀበል እንቅፋት እንደሆነብን እንዲሰማን ያደርገናል ማለት ነውና እያንዳንዱ ፍሬም የተወሰደው ሜዲቴት እንድናደርግ ሲኒማ እጅግ በጣም ሜዲቴት ለማድረግ የሚረዳ ነገር እንደሆነ እንዲሰማን የሚያደርጉ አይነት ነገሮች ናቸው። በጣም እጅግ ከለርፉል የሆነ ለስላሳ አይነት ምስሎች ያሉበት አይነት ሲኖችን ነው ስክሪናችን ላይ የምንመለከተው። ከዛ ባሻገር ሲኒማ ከቋንቋ ጋር ያለውን ነገር ኩዌስችን እንድናደርግ የሚያደርግ አይነት ነገር አለው። በዋናነት እኛ ፊልሞችን ስንመለከት ሊሆን ይችላል፣ የተለያዩ ሙዚቃዎችን፣ ኖቭሎችን ስናነብ የሆነ አይነት ስቶሪ እንጠብቃለን፣ ሶፊስቲኬሽን ያለው ስቶሪ እንጠብቃለን፣ ግጭቶችን እንጠብቃለን፣ ፈጣን የሆኑ አክሽኖችን ወይም ደግሞ ፈጣን የሆኑ ሙቭመንት ያላቸውን ነገሮች ኤክስፔክት እናደርጋለን ከሲኒማና እዚህ ፐርፌክት ዴይስ ላይ ግን በጣም ዝም ያለ በእርጋታ የተሞላ አይነት እንቅስቃሴዎችን ነው የምንመለከተውና ምናልባትም በዴሊ ህይወታችን ውስጥ ልብ ማንላቸውን ነገሮች ጥቃቅን የሚመስሉ ነገሮችን ነው ስክሪናችን ላይ የምንመለከተው ማለት ነው። እና ያለ ሰብታይትልም ፊልሙን ብንመለከተው ኮሙኒኬት እናደርጋለን። አንድም የሚጓደልብን አይነት ነገር የለምና ምናልባትም ለስቶሪ የሰጠናቸው ቦታዎች፣ ለንግግሮች የሰጠናቸውን ቦታዎች ኩዌስችን እንድናደርግ ያደርገናል። በተለይም ደግሞ አሁን የምንኖርበት ዓለም ደግሞ የሶሻል ሚዲያ ዓለም ነው። ብዙ ጊዜ ራሳችንን ኤክስፕረስ እንድናደርግ፣ ቋንቋን በጣም እንድንጠቀም፣ ሐሳባችንን፣ ስሜታችንን እንድንገልጽ የሚያበረታቱን ነገሮች በዙሪያችን ይገኛሉ እና እነዛ ነገሮች በጣም ኦቨርሬትድ መሆናቸውን እንድንመለከትና እንድንገነዘብ ያደርገናል።
ሂራያማን የምናገኘው ኖድ ሲያደርግ ወይም ደግሞ በጣም ዌልካሚንግ በሆነ አይነት መንገድ ሰዎችን ሲቀበል ብሩ በሆነ ገጽታው ከሰዎች ጋር ኮሙኒኬት ሲያደርግ ነውና እኛ ኢቭን በብዙ መንገድ እየተግባባን ራሳችንን ኦቨር ኤክስፕሌን እናደርጋለን ወይም ደግሞ በጣም እየተናገርንም ሚስ ኮሙኒኬት እናደርጋለን ሚስ ኢንፎርምድ ነን በብዙ አይነት መንገድና ዓለም ብዙ አይነት የመነጋገሪያና የኮሙኒኬሽን ቱሎች ቢኖሯትም ነገር ግን ስቲል መለያየት እየሰፋ ግጭቶች እየሰፉ ነው የምንመለከተው ማለት ነውና ምናልባትም በአርምሞ ውስጥና በዝምታ ውስጥ ግን ጥልቅ በሆነ መንገድ ከሰዎች ጋር ኮሙኒኬት ማድረግ እንደምንችል ሪሌት ማድረግ እንደምንችል ያሳየ አይነት ፊልም ሆኖ አግኝቼዋለሁ ማለት ነው። በዚህ ሁሉ መሃል ግን ሂራያማ ፐርፌክት ወይም ደግሞ ፍጹም እንከን አልባ የሚባል አይነት ሰው አይደለም። እንደየትኛውም አይነት ሰው ፍሎ ያለበት ሰው እንደሆነ ድክመት እንዳለበት እንድንረዳ የሚያደርጉን አይነት ካራክተሮች ደግሞ ብቅ ይላሉ። ዴሊ የሚባለውን ሩቲኑን ወይም ደግሞ የተለመደውንና እሱ ኮምፎርት ዞኑን ያገኘበትን ስፔስ የሚጋፉ አይነት ገጸ ባህሪዎች ይመጣሉ ማለት ነው። በህይወታቸው ደስተኛ ያልሆኑ ወይም ደግሞ ከህይወታቸው በጣም ኤክስፔክት የሚያደርጉ ለተለያዩ ስታተሶች ለተለያዩ ቁሶች ከፍተኛ ወይም ደግሞ ግነት ያለው አይነት አቲቲዩድ ያላቸው ካራክተሮች ሲመጡ ደግሞ የሂራያማ የዕለት ተዕለት ህይወት ሲረበሽ በጣም እጅግ ሰላማዊ ነው የምንለው ወይም ደግሞ በጣም የተረጋጋ ነው የምንለው አይነት ካራክተር ሲረበሽ እናገኘዋለን ማለት ነውና ነገር ግን በዚህ ሁሉ መሃል ወደ ራሱ ለመመለስ መንገድ የሚጠፋበት አይነት ገጸ ባህሪ አይደለም። ድክመቶች እንዳሉበት ያውቃል፣ ፍሎዎች እንዳሉበት ያውቃል። በዙሪያ ያሉ ሰዎችንም ወይም ደግሞ በህይወታቸው ሳቲስፋይድ ያልሆኑ ሰዎችንም ትልቅ ነው ብለው ለሚያስቡት ወይም ደግሞ ግራንድ የሆነ ፐርፐዝ አለኝ ብለው ለሚያስቡ ሰዎችም ያለው አቲቲዩድ የንቀት አይደለም ወይም ደግሞ የጀጅመንት አይደለም። እነዛን ሰዎች አንደርስታንድ ለማድረግ ይሞክራል ወይም ደግሞ በተሻለው አቅም ለመተባበር ወይም ደግሞ ሄልፕፉል ለመሆን ሲሞክር እናገኘዋለን ማለት ነው። በዚህ ፊልም ውስጥ በጣም ስትራይክ ከሚያደርጉኝ ሲኖች መካከል የመጨረሻው ሲን ይገኝበታል። የኒና ሲሞንን ሙዚቃ እያደመጠ ምናልባትም 1 ደቂቃ ወር 2 ደቂቃ በሚባል የታይም ፍሬም ውስጥ ስለ ህይወቱ ዳውትፉል የሆነ አይነት እንዲመስለን በህይወቱ ደስተኛ እንደሆነ ህይወትን ከነበረከቷ ከነመርገሟ የተቀበለ አይነት ገጸ ባህሪ እንደሆነ እንዲሰማን የሚያደርግን አይነት በጣም ኢሞሽናል የሆነ አይነት ሞመንት በፊቱ ላይ እንመለከታለንና አንድ ካራክተር ቋንቋን ሳይጠቀም ወይም ደግሞ እጅግ በጣም ሊሰራበት የሚችለው ጥቂት የሆነ ማቴሪያል ኖሮት በዚህ ደረጃ ፐርፎርም ማድረግ ይችላል ወይ? በዚህ ደረጃ ሲኒማውን የሚመለከቱ ሰዎች በብዙ አይነት ስሜት ውስጥ እንዲያልፉ ሊያደርግ የሚችል አይነት የትወና አቅም ሊኖረው ይችላል ወይ ብዬ ኩዌስቸን እስካደረግ ድረስ የመጨረሻው ሲን በጣም ስትራይክ ካደረጉኝ ሲኖች ውስጥ አንዱ ነው። ይሄን ፊልም ያያችሁት ሰዎች እርግጠኛ ነኝ ከኔ በላይ በጣም በብዙ ስሜት ውስጥ እንድታልፉ እንዳደረጋችሁ ተፈጥሮንም ሊሆን ይችላል ኑሯችሁንም ሊሆን ይችላል በአዲስ ፐርስፔክቲቭ እንድትመለከቱና ኩዌስቸን እንድታደርጉ የሚያደርጋችሁ አይነት ፊልም እንደሆነ አምሹር። ምናልባትም ደግሞ ይሄን ፊልም ያላያችሁት ሰዎች ደግሞ ማየት ካለባችሁ ጥቂት ፊልሞች መካከል በጣም ግንባር ቀደም ሊባል የሚችል አይነት ፊልም ነው። እንድትመለከቱት ጋብዛለሁ። ይመቻችሁ።